ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ሰንበት የሰዓቱን መረጃ ይዘን ተገኝተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። የኤርትራ ጦር ወደ ትግራይ በጥልቀት ዘልቆ ስለመግባቱ በርካታ ዘገባዎች እያመለከቱ ነው። የኤርትራ ጦር ከባለፈው ወር ጀምሮ በኢትዮጵያ ድንበር በመሻገር አዋሳኝ ቦታዎች በስፋት እየተንቀሳቀሰ ሲሆን አሁን ላይ ከ25 ኪሎ ሜትሮች በላይ ወደ ትግራይ መዝለቁን አንድ መረጃ አመልክቷል። የምንመለከት ይሆናል። በመጪው ማክሰኞ የካቲት 10 ቀን 2018 ዓ.ም በ4 ኪሎ ሊመከር ነው። እጅግ ወሳኝ የተባለለት ምክር ነው። ኢትዮጵያን ጨምሮ በአፍሪካው ቀንድ ውጥረቶች በነገሱበት ሁኔታ የተለያዩ ሀገራት ሚኒስትሮች ወደ አዲስ አበባ ጎራ ብለው 4 ኪሎ ላይ ሲመክሩ የሰነበቱ ሲሆን አሁን ደግሞ አዲስ የሀገር መሪ 4 ኪሎ መጥቼ እመክራለሁ በማለት በጽህፈት ቤታቸው በኩል አስታውቀዋል። በጥንቅራችን ዘርዘር ተደርጎ ተይዟል። ከባድ ውዝግብ ያስነሳው የወደብ ስምምነቱ ባለየበት የሌላ አዲስ ስምምነት በር ተከፍቷል። ተጠባቂው አዲሱን ስምምነትን በተመለከተ ፕሬዝዳንቱ በይፋ ያሉት ነገር አለ፣ ይዘነዋል። ኢትዮጵያ የባህር በር የሌላት ሀገር መሆኗና በወደብ እጦት በቢሊዮን ዶላር ኪሳራ እየደረሰ እንደሚገኝ ያመለከተ አነጋጋሪ ጥናት ይፋ ሆኗል። ይህ ኪሳራ በ2024 ብቻ ከሀገሪቱ አጠቃላይ ምርት ከ13 እስከ 23 በመቶ የሚሆነውን ድርሻ እንደሚሸፍን በጥናቱ ተገልጿል። ዝርዝሩን ይሰሙታል። አደገኛው ጦርነት ሊጀመር ጫፍ ደርሷል። የሚጠበቀው አንድ ድርድር ብቻ ነው። የዚህ ድርድር መሳካት ወይም መክሸፍ የጦርነቱን መፈንዳት አለመፈንዳት የሚወስን ይሆናል። ስም አይጠቀስ ያሉ ሁለት ከፍተኛ ባለስልጣናት ይህንኑ እየታየ ያለውን የጦርነት ደመና አስመልክተው ያሉት ነገር አለ። በጥንቅራችን ከተያዙት ዕለታዊ መረጃዎች መካከል አንዱ ነው። ቻይና ለአፍሪካ ሀገራት ከታሪፍ ነፃ የምትሰጠው የንግድ ዕድል ከሰሞኑ በእጅጉ አስፍታለች። ቀደም ሲል ለ33 ሀገራት ብቻ ተወስኖ የነበረው ምርትን ወደ ቻይና ለታሪፍ የማስገባት ዕድል አሁን ለ53 የአፍሪካ ሀገራት መሰጠቱን የሮይተርስ ዘገባ አመልክቷል። መረጃውን ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የኤርትራ ጦር ወደ ትግራይ በጥልቀት እየገባ ስለመሆኑ ተነገረ። የኤርትራ ጦር ወደ ትግራይ በጥልቀት ዘልቆ ስለመግባቱ በርካታ ዘገባዎች እያመለከቱ ነው። የኤርትራ ጦር ከባለፈው ወር ጀምሮ በኢትዮጵያ ድንበር በመሻገር አዋሳኝ ቦታዎች በስፋት እየተንቀሳቀሰ መሆኑ እየተነገረ ነው። ኮንፍሊክት ዞን የተሰኘው የዜና ምንጭ አሁን ላይ የኤርትራ ጦር የሽሬ ከተማን የከበበ አይነት እንቅስቃሴ ውስጥ መሆኑን ዘግቧል። ከድንበር እስከ 25 ኪሎ ሜትሮች ወደ ውስጥ የተሻገረው ጦሩ ታቴ አዲያቦ፣ አዲ አሰር፣ አዲ ጸጸር፣ ማይኮሊ፣ አዲ ነብሪ በተሰኙ አካባቢዎች መግባቱን ከዜና ምንጮች አረጋግጫለሁ ሲል ዘግቧል። ሌላኛው የዜና ምንጭ ክሪቲካል ትሪት ደግሞ ኤርትራና ህወሓት ጦራቸውን በተለያዩ አቅጣጫዎች ወደ ውጊያ ግንባሮች እያስጠጉ መሆኑን ገልጿል። ኤርትራ ጦሯን ያስጠጋችበት አንደኛው ግንባር ኢትዮጵያ፣ ኤርትራና ሱዳን በሚዋሰኑበት በወልቃይት በኩል መሆኑን የክሪቲካል ትሪት ሪፖርት ያመለክታል። እንደ ኮንፍሊክት ዞን ዘገባ ደግሞ አዲ አሰር ከድንበሩ 15 ኪሎ ሜትር ባነሰ ርቀት የምትገኝ ሲሆን የኤርትራ ጦር ሜካናይዝድ ጦር መረብን በዚያ አቅጣጫ መሻገሩን የተገለጸው። አዲ ጸጸር ከፍተኛ ስፍራ የሆነ አካባቢ ሲሆን ከድንበር እስከ ሽራሮ የሚወስዱ መንገዶች ያሉበት ነው። ማይኩሁሊ ከዚህ ቀደም በ2022 ጦርነት ከፍተኛ የጦር አውድማ የነበረች ስፍራ ስትሆን ከድንበር ያላት ርቀት እስከ 25 ኪሎ ሜትር ይገመታል። እንዲሁም የኤርትራ ጦር አዲ ነብሪ አዲ በምትሰኘውና ወደ ተከዜ ወንዝ ቀርባ በምትገኘው ስፍራ መገኘቱ ተመላክቷል። በዚህም የኤርትራ ጦር የሽሬና ሁመራ መስመሮችን ኢላማ ያደረገ እንቅስቃሴ እያደረገ መሆኑን የተመላከተው። ኢትዮጵያ በወሩ መጀመሪያ የኤርትራ ጦር ድንበሬን አቋርጦ ገብቷል ስትል መግለጿና የኤርትራ መንግስት ጦሩን እንዲያስወጣ ደብዳቤ መጻፏ ይታወሳል። የኤርትራ ሰራዊት የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ግልጽ ወረራ ፈጽሞብኛል ሲል የገለጸው የፌዴራል የውጭ ጉዳይ ሚኒስቴር ነበር። በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተጻፈውና ለኤርትራ የውጭ ጉዳይ ሚኒስትሩ ኦስማን ሳላ በተላከው በዚህ ደብዳቤ አሁን በኤርትራ በኩል የተከፈተው ትንኮሳ በምንም መመዘኛ ቅቡልነት የሌለው መሆኑን በማብራራት
ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲል በአጽንኦት መጠየቁ ይታወሳል። ኤርትራ ጉዳዩን ውሸት በማለት ብታስተባብልም ጦሯ ድንበር አቋርጦ በመግባት እንቅስቃሴውን ማበራከቱ የተባበሩት መንግስታት ከፍተኛ ኮሚሽንን ጨምሮ የተለያዩ አካላት መረጃ እያጋለጠ ይገኛል። ከ5 ቀናት በፊት የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽን በድንበር ውጥረት በከፍተኛ ሁኔታ መጨመሩንና ድንበር ያቋረጠ ወታደራዊ እንቅስቃሴ መኖሩን ገልጾ ቀጠናው በጦርነት ዋዜማ ላይ ነው ማለቱ ይታወሳል። የኤርትራ ጦር ከፕሪቶሪያ ስምምነት ማግስት እንደ ኢሮብና ዛላምበሳ ባሉ አካባቢዎች ጦር አስፍሮ መቆየቱ የሚታወቅ ነው። በቀጣይ ርዕስ ማክሰኞ በ4 ኪሎ ሊመከር ነው። በመጪው ማክሰኞ የካቲት 10 ቀን 2018 ዓ.ም በ4 ኪሎ ሊመከር መሆኑን የሚያመለክት አንድ መረጃ ወጥቷል። ባለፈው ዓመት እቅድ ተይዞለት ሳይሳካ የቀረ ምክር ነው። በአንድ ዓመት ጊዜ ውስጥ ብዙ ነገር ተለዋውጧል። ይሄ መጪው ማክሰኞ 4 ኪሎ ምክር እጅግ ወሳኝ የተባለለት ምክር ነው። ኢትዮጵያን ጨምሮ በአፍሪካው ቀንድ ውጥረቶች በነገሱበት ሁኔታ የተለያዩ ሀገራት ሚኒስትሮች ወደ አዲስ አበባ ጎራ ብለው 4 ኪሎ ላይ ሲመክሩ የሰነበቱ ሲሆን አሁን ደግሞ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በመጪው ማክሰኞ አዲስ አበባ በመግባት ከጠቅላይ ሚኒስትር አብይ አህመድ ጋር የሚመክሩ መሆኑን የሀገሪቱን ፕሬዝዳንታዊ ጽሕፈት ቤት ዋቢ ያደረገው የቱርኩ ዜና ወኪል አናዶሉ ባሰራጨው ዘገባ አመልክቷል። ፕሬዝዳንቱ ማክሰኞ እግራቸው አዲስ አበባን ከመርገጡ በፊት ሰኞ ዕለት በተባበሩት አረብ ኤምሬትስ ቆይታ የሚያደርጉ መሆኑንም ዘገባው አክለዋል። ቱርክ በአፍሪካው ቀንድ ሰፊውን ኢኮኖሚያዊና ፖለቲካዊ ብሔራዊ ጥቅሞች ያሏት ሀገር ናት። በቀንዱ የቱርክ ጥቅሞች ኢትዮጵያና ሶማሊያ ላይ ያረፉ ሆነው ይታያሉ። በሶማሊያ በአሁኑ ሰዓት በሀገሪቱ የባህር ዳርቻ ከፍተኛ መጠን ያለው ነዳጅን ለማውጣት ቱርክ በሰፊው እየሰራች ትገኛለች። እንደ አናዶሉ ዘገባ ከሆነ ኢትዮ ቱርክ የኢኮኖሚ ትስስርም ከፍ ያለ ነው። የቅርብ ቢሆንም በወታደራዊ መስክ ያለው ግንኙነትም እየተጠናከረ መሄዱ ይነገራል። ኤርዶጋን አዲስ አበባ ከመድረሳቸው በፊት በኢትዮጵያና ቱርክ መካከል በርካታ ኢኮኖሚያዊ ድርድሮች ተካሂደው ለፊርማ ዝግጁ እንደሆኑም ዘገባው አመልክቷል። ለፊርማ የተዘጋጁት የሁለትዮሽ የስምምነት ሰነዶች ምን ላይ ያተኩራሉ በሚለው ዙሪያ ግን የወጣ መረጃ የለም። ፕሬዝዳንቱ አዲስ አበባ እንደገቡን እነዚህ ያለቀላቸው የድርድር ሰነዶች ተፈርመው ወደ ስምምነት የሚቀየሩ መሆኑም ታውቋል። ኤርዶጋን ኢትዮጵያን እንደሚጎበኙ ቃል ገብተው የነበሩት ከአንድ ዓመት በፊት ኢትዮጵያና ሶማሊያን እዛው ቱርክ አንካራ ላይ ባደራደሩበት ወቅት እንደነበር የሚታወስ ነው። ከዚያ በኋላ ግን በአፍሪካው ቀንድ ብዙ ነገሮች ተለዋውጠዋል። እስራኤል ወደ አፍሪካው ቀንድ ጎራ በማለት ለሶማሊላንድ ሀገራዊ እውቅናን መስጠቷ አዲስ የቀንዱን ቀጠናዊ ውጥረት ቀስቅሷል። በዚህ እውቅና እስራኤልን ያወገዘችው ቱርክም ጥብቅ የሶማሊያ ወዳጅ በመሆኗ የዚሁ ቀጠናዊ ውጥረት አንድ አካል ሆናለች። ሶማሊላንድ የሉዓላዊ ግዛቴ አንድ አካል ናት በማለት የትኛውም ሀገር እውቅና እንዳይሰጣት የምትቃወም ስትሆን እስራኤል ለሶማሊላንድ ሀገራዊ እውቅና በመስጠት በዓለማችን የመጀመሪያዋ ሀገር ሆናለች። ከዚህም በተጨማሪ በመካከለኛው ምስራቅ በሳውዲ አረቢያና የተባበሩት አረብ ኤምሬትስ መካከል የተፈጠሩት ልዩነቶችም በአፍሪካው ቀንድ ላይ ጥላውን እያጠላ መሆኑን ሮይተርስ ባሰራጨው ዘገባው አመልክቷል። ሳውዲ ከቱርክና ኳታር ጋር በአንድ ጎራ በመሰለፍ በሶማሊያ እንቅስቃሴዎችን ስታደርግ፣ የተባበሩት አረብ ኤምሬትስ ደግሞ ጠበቅ ያለ ግንኙነቷን ከሶማሊላንድ ጋር አድርጋለች። የተባበሩት አረብ ኤምሬትስ በሳውዲ ግፊት በየመንና ሶማሊያ የነበራትን ጦር ያስወጣችበት ሁኔታ ተፈጥሯል። ሳውዲና የተባበሩት አረብ ኤምሬትስ በሱዳንም የእርስ በእርስ ጦርነት ጉዳይ ልዩነቶች እንዳሏቸው ዘገባዎች ያመለክታሉ። የኢትዮ ግብፅም አባይን የተመለከተው ውዝግብ አንደኛ የአፍሪካው ቀንድ የውጥረት መንስኤ ነው። ኤርዶጋን ከአንድ ሳምንት በፊት ካይሮ ነበሩ። ከፕሬዝዳንት አልሲሲም ጋር መክረዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲም በተመሳሳይ መልኩ የተባበሩት አረብ ኤምሬትስ የነበሩ ሲሆን አሁን ወደ ተባበሩት አረብ ኤምሬትስ የመጓዙ ተራ ደግሞ የፕሬዝዳንት ረሲፕ ጣይብ ኤርዶጋን ሆኗል። በእስራኤል የሶማሊላንድ እውቅናና እንቅስቃሴ ክፉኛ የተበሳጩት ኤርዶጋን ወደ ሶማሊያ ኤፍ-16 ጀቶችን ከማስገባት ጀምሮ ታንኮችን ሳይቀር ልከዋል። ኤርዶጋን ከጠቅላይ ሚኒስትር አብይ አህመድ ጋር በሚኖራቸው ቆይታም ከሁለቱ ሀገራት ኢኮኖሚያዊ ትስስር ባሻገርም በቀጠናዊ ጉዳዮች ይመክራሉ ተብሎ ይጠበቃል። በቀጣይ መረጃ አደገኛው ጦርነት ሊፈነዳ ነው። አደገኛው ጦርነት ሊጀመር ጫፍ ላይ የደረሰ መሆኑን ሮይተርስ የዜና ወኪል ባሰራጨው ዘገባ አመልክቷል። ይህ አደገኛ ነው የተባለለትና ቀጠናውም ወደ ለየለት ትርምስ ሊከት ይችላል የተባለው ጦርነት በአሜሪካና ኢራን መካከል የሚደረገው ጦርነት ነው። ሮይተርስ የዜና ወኪል ስም አይጠቀስ ያሉ ሁለት የአሜሪካ ከፍተኛ ባለስልጣናት መረጃውን አድርሰውኛል በማለት ከሰዓታት በፊት ባሰራጨው በዚሁ ዘገባው እንዳመለከተው ከሆነ የጦር መርከቦቿ ኢራንን ለመደብደብ በሚያስችል መልኩ ቦታቸውን ያስያዘችው አሜሪካ በኢራን ላይ መጠነ ሰፊ ጥቃትን ለመክፈት ዝግጅቷን አጠናቃ የመጨረሻው ጀምሮ የሚለው ትዕዛዝ የሚጠበቀው ከፕሬዝዳንት ዶናልድ ትራምፕ ብቻ ነው። እነዚሁ መረጃውን በውስጥ ለሮይተርስ አድርሰዋል የተባሉት ሁለት የአሜሪካ ባለስልጣናት አሁን የቀረው በቅርብ ይካሄዳል ተብሎ የሚጠበቀው አንድ ድርድር ብቻ ነው። ይሄው ድርድር በመጪው ማክሰኞ ፌብሩዋሪ 17 ቀን 2026 ወይም በኢትዮጵያ አቆጣጠር የካቲት 10 ቀን 2018 ዓ.ም ይካሄዳል ተብሎ ይጠበቃል።
በትራምፕ አስተዳደር በኩል ኢራንን ዝም ብለን ሹሩሩ እያልን በድርድር ስም እያባበልን መቀጠል የለብንም፣ ድርድሩ ከተሳካ መልካም ነው፣ ካልተሳካ ግን በቀጥታ ኢራንን ወደ ማጥቃት እንገባለን የሚል አቋም እንደተያዘ ዘገባዎች እያመለከቱ ነው። በሌላ አቅጣጫ ኢራን የድርድሩ ጉዳይ እንደተጠበቀ ሆኖ ለማንኛውም በሚል ራሷን የምትከላከልባቸውን ዝግጅቶች እያደረገች መሆኗን አስታውቃለች። ካጠቃችሁን ጦርነቱ ቀጠናዊ እንደሚሆንና ሌሎችንም ጭምር የሚለበልብ እሳት እንደሚሆን መታወቅ አለበት ስትልም አስታውቃለች። ኢራን ጥቃት ከደረሰብኝ በመካከለኛው ምስራቅ ያሉትን የአሜሪካ ወታደራዊ ቤዞችን አጠቃለሁ በማለት አስጠንቅቃለች። ሮይተርስ በዘገባው እንዳመለከተው ከሆነ አሜሪካ በአሁኑ ሰዓት በመካከለኛው ምስራቅ በዮርዳኖስ፣ ኩዌት፣ ሳዑዲ አረቢያ፣ ኳታር፣ ባህሬንና የተባበሩት አረብ ኤምሬት ውስጥ ወታደራዊ ቤዞች አሏት። ከዚህ ቀደም ከወራት በፊት ከእስራኤል ጋር በተካሄደው የ12 ቀናት የአየር ኃይልና የሚሳኤል ጦርነት በመጨረሻ አሜሪካ ከእስራኤል ጋር ተደርባ ኢራንን በማጥቃቷ ኢራን በኳታር የሚገኘውን የአሜሪካ ወታደራዊ ቤዝን ኢላማ ባደረገ መልኩ ሚሳኤሎችን የተኮሰች መሆኗ አይዘነጋም። ከዚህም በተጨማሪ አሁን ባለው ሁኔታ አሜሪካ ኢራንን የምታጠቃ ከሆነ ኢራን እስራኤልን በሚሳኤል ልትደበድብ ትችላለች የሚል የሰፋ ስጋትም አለ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሰሞኑ ወደ ዋሽንግተን አምርተው ከፕሬዚዳንት ትራምፕ ጋር የመከሩ መሆኑ አይዘነጋም። በተለይ የጦርነቱ ጊዜ የሚራዘም ከሆነ ሊያስከትል የሚችለው ዘርፈ ብዙ ጉዳትም ከፍተኛ ነው እየተባለም ይገኛል። እንደ ሮይተርስ ዘገባ ከሆነ የትራምፕ አስተዳደር የጦርነቱን ንድፍ ሲያወጣ በ2 ሳምንታት ውስጥ አጠናቅቀዋለሁ በማለት ነው። በቀጣይ ርዕስ በወደብ ጉዳይ የተሰማ አስደንጋጭ ኪሳራ። ኢትዮጵያ የባህር በር የሌላት ሀገር መሆኗና በወደብ እጦት በቢሊዮን ዶላር ኪሳራ እየደረሰ እንደሚገኝ ያመለከተ አነጋጋሪ ጥናት ይፋ ሆኗል። ይህ ኪሳራ በ2024 ብቻ ከሀገሪቱ አጠቃላይ ምርት ከ13 እስከ 23 በመቶ የሚሆነውን ድርሻ እንደሚሸፍን በጥናቱ ተገልጿል። ኢትዮጵያ የባህር በር የሌላት ሀገር መሆኗና በወደብ አገልግሎት ላይ ያጋጠሟት ከፍተኛ ገደቦች በየዓመቱ ከአጠቃላይ ሀገር ውስጥ ምርት ጂዲፒ ከ19 ቢሊዮን እስከ 31 ቢሊዮን ዶላር እያሳጣት መሆኑን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ፒኤስአይ ይፋ ባደረገው አዲስ ጥናት አመልክቷል። ይህ ኪሳራ በ2024 ብቻ ከሀገሪቱ አጠቃላይ ምርት ከ13 እስከ 23 በመቶ የሚሆነውን ድርሻ እንደሚሸፍን በጥናቱ ተገልጿል። ጥናቱን የመሩት ከፍተኛ ተመራማሪ ጀማል መሐመድ እንደገለጹት የወደብ ተዛማጅ ወጪዎች እንደ ቋሚ ታክስ በንግድ እንቅስቃሴው ላይ እየጨመሩ ይገኛሉ። ቀጥተኛ ወደብ ክፍያዎች የንግድ ዋጋውን 12.2 በመቶ የሚይዙ ሲሆን በእቃዎች መዘግየትና ብክነት ምክንያት የሚጨመረው 3 በመቶ ተደምሮ አጠቃላይ ወደብ ወጪውን 15.2 በመቶ ያደርሰዋል። በ2024 ብቻ ያጋጠመው ከ16 ቢሊዮን ዶላር በላይ ንግድ ኪሳራ ሀገሪቱ በዚሁ ዓመት ለውጭ ዕዳ ከከፈለችው ክፍያ 193 በመቶ ብልጫ አለው። የባህር በር ማጣት የሚያሳድረው ጫና እስከ ግለሰብ የሚዘልቅ ሲሆን በነፍስ ወከፍ በእያንዳንዱ ኢትዮጵያዊ ላይ በየዓመቱ እስከ $235 ወይም እስከ 35,000 ብር የሚደርስ የኑሮ ጫና እያስከተለ ይገኛል። ኢትዮጵያ ከ1993 ጀምሮ ለውጭ ንግዷ 95 በመቶ የሚሆነውን በጅቡቲ ወደብ ላይ ጥገኛ መሆኗ ለኪሳራውና ለጸጥታ ስጋት የዳረጋት ሲሆን በጥናቱ ወቅት የወደብ መጨናነቅና እስከ 30 ወራት የሚደርሱ ረጅም መዘግየቶች እንዲሁም የኮንቴነር እጥረትና ከፍተኛ የዲመሬጅ ክፍያዎች እንደ ዋና ተግዳሮት ተጠቅሰዋል። በተጨማሪም በቀጠና የሚታየው የወደቦች ወታደራዊ ይዞታ ወደቦቹ ከንግድ አገልግሎት ይልቅ ለዓለም አቀፍ ኃይሎች የጦር ሰፈርነት እንዲያገለግሉ ማድረጉ ችግሩን አባብሶታል። ለዚህም መፍትሄውን ዘንድ ተመራማሪዎች ኢትዮጵያ ለቀይ ባህር ያላትን ታሪካዊ ትስስር ማዕከል ያደረገ ታላቅ ትረካ ልትቀርጽ እንደሚገባ አሳስበዋል። የራስ የባህር በር የማግኘት ጉዳይ እንደ ታላቁ የኢትዮጵያ ህዳሴ ግድብ ብሔራዊ ህልውና ፕሮጀክት ተደርጎ ሊወሰድ እንደሚገባና ይህም በጠንካራ ዲፕሎማሲና በቀጠናዊ ትስስር መረጋገጥ እንዳለበት ጥናቱ ይመክራል። ይህ በእንዲህ እንዳለ ኢትዮጵያ በዓለም ላይ በህዝብ ብዛት ቀዳሚ የሆነች ወደብ አልባ ሀገር እንደመሆኗ የቀይ ባህር መዳረሻ የማግኘት የረጅም ጊዜ ስትራቴጂካዊ ፍላጎት አላት ሲል ከዚህ ቀደም የግሎባል ሴኩሪቲ መግለጹ ይታወሳል። ከኤርትራ መገንጠል በኋላ 95 በመቶ የባህር ንግዷን በጅቡቲ በኩል እንደምትከውንና በዓመት 1.5 ቢሊዮን ዶላር ወጪ እንደምታወጣ ይኸው ተቋም መግለጹ አይዘነጋም። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም እንዲሁ እኛ የምንፈልገው መተንፈሻ በር ብቻ፣ ለወደብ ክፍያ ኪራይ በየ2-3 ዓመቱ የሚከፈለው ብቻ ህዳሴ ግድብን ይሰራል፣ ማዳበሪያ ፋብሪካ ይገነባል ሲሉ መግለጻቸው የሚታወስ ነው። መተንፈሻ በር በየትኛውም ከመጣ በግዥም ይሁን በሊዝም ይሁን የምንፈልገው እሱን ነው ያሉት ጠቅላይ ሚኒስትር አብይ አህመድ ይህም የህዝብ ቁጥር ከመጨመሩ ጋር በተያያዘ መሆኑን በመግለጽ አሁን ባለው አካሄድ መሸከም አንችልም ሲሉ መናገራቸው ተዘግቧል። በቀጣይ ርዕስ የኢትዮጵያ ሶማሊላንድ አዲስ ስምምነት። ከባድ ውዝግብ ያስነሳው የወደብ ስምምነቱ ባለየበት የሌላ አዲስ ስምምነት በር ተከፍቷል። በቅርቡ ከእስራኤል የመጀመሪያውን የሀገርነት እውቅና ያገኘችው ሶማሊላንድ ከኢትዮጵያ ጋር አዲስ ስምምነት ልትፈራረም መሆኑ ተሰምቷል።
የራስ ገዟ ፕሬዝዳንት አብዱረህማን መሐመድ ኢሮ ከሲኤንኤን ጋር ባደረጉት አዲስ ቃለ መጠይቅ ሀገራቸው ከኢትዮጵያ ጋር የንግድና ትራንስፖርት ስምምነት ለመፈራረም ዝግጅት መጠናቀቁን ይፋ አድርገዋል። ከሁለት ዓመት በፊት አዲስ አበባና ሀርጌሳ የመግባቢያ ስምምነት መፈራረማቸው ይታወሳል። ኢትዮጵያ የሶማሌላንድ እውቅና በመስጠት በአንጻሩ ሀርጌሳ የባህር መዳረሻ ለመስጠት ነበር የተስማሙት። ሆኖም ስምምነቱ ባስነሳው ቀጠና አቧራ ሳቢያ ሳይፈጸም ቀርቷል። የሶማሌላንዱ ፕሬዝዳንት አብዱረህማን መሐመድ አብዱላሂ ሀገራቸውን የኢንቨስትመንት ሁኔታ በተመለከተ ከሲኤንኤን ቢዝነስ የአረብኛ ክፍል ጋር ቃለ ምልልስ አድርገዋል። ፕሬዝዳንቱ ሀገራቸው ሰላማዊ፣ ዲሞክራሲያዊና ምርጫ የምታደርግ ነፃ ሀገር መሆኗን ገልጸው ከእስራኤል ያገኙት እውቅና ብዙ ኢንቨስትመንት እንደሚስብ አውስተዋል። የሀገሪቱ የመጀመሪያ የውጭ ኢንቨስትመንት የመጣው በ2016 በዲፒ ወርልድ የግማሽ ቢሊዮን ዶላር መሆኑን ያነሱት ፕሬዝዳንቱ የተባበሩት አረብ ኤምሬቶች በርበራን ከኢትዮጵያ የሚያገናኘውን ኮሪደር በመስራት በርበራ ከሶማሊላንድ አልፎ ጥቅም እንዲሰጥ ማድረጓን ጠቅሰዋል። ፕሬዝዳንቱ ስለ ንግድና ኢንቨስትመንት ባነሱበት ቆይታቸውም ከኢትዮጵያ ጋር የትራንዚት ንግድና የትራንስፖርት ስምምነት ለማድረግ ንግግር ላይ ነን፣ በቅርቡ ይጠናቀቃል ብለን እንጠብቃለን ሲሉ ተናግረዋል። 850 ኪሎ ሜትር የሚረዝም የቀይ ባህር ዳርቻ ያላት ሶማሊላንድ በቀይ ባህር ንግድና ደህንነት ወሳኝ ሚና አላት ያሉት ፕሬዝዳንቱ ሀገራቸው በቢሊዮን በርሜሎች የሚቆጠር ነዳጅ እንዳላትና በ2027 ማውጣት እንደምትጀምር ተናግረዋል። እውቅና ሳይሰጧቸው እንኳ በንግድ ከሀገራት ጋር እየሰሩ መሆኑን ያነሱት ፕሬዝዳንቱ ከወሳኝ ማዕድናት ጋር በተያያዘ ከአሜሪካ ጋር እንደሚሰሩ ሲገልጹ ፋብሪካ በሀገራቸው ለሚተክሉ ኢንቨስተሮች ነፃ መሬት መስጠትን ጨምሮ ለረጅም ጊዜ ከታክስ ነፃ እንደሚሆኑ ገልጸዋል። ከቀናት በፊት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አሽራቅ አልአውሳት ከተሰኘ ሚዲያ ጋር በነበራቸው ቆይታ እስራኤል ለሶማሊላንድ የሰጠችውን እውቅና ለመቀልበስ ከሳውዲ አረቢያ ጋር እንደሚሰሩ ገልጸው ነበር። ፕሬዝዳንቱ በዚሁ ንግግራቸው አንዳንድ የአካባቢው ሀገራት በሶማሊያ ህብረትና አካባቢያዊ መረጋጋት ላይ አጭር ጊዜ ጥቅሞችን ለማግኘት የእስራኤልን እውቅና እንደ ዕድል ሊመለከቱት ይችላሉ ያሉ ሲሆን የእነዚህን ሀገራት ስም ግን ከመጥራት ተቆጥበው ነበር። የአሁኑ አዲስ የንግድ ስምምነት መቼ ይፋ እንደሚሆን ያልተገለጸ ሲሆን በቀጣይም ሌሎች ስምምነቶች እንደሚፈራረሙ ይጠበቃል። በቀጣይ መረጃ ቻይና አጎዋን ተካች። ቻይና ለአፍሪካ ሀገራት ከታሪፍ ነፃ የምትሰጥ የንግድ ዕድል ከሰሞኑ በእጅጉ አስፍታለች። ቀደም ሲል ለ33 ሀገራት ብቻ ተወስኖ የነበረው ምርትን ወደ ቻይና ያለ ታሪፍ የማስገባት ዕድል አሁን ለ53 የአፍሪካ ሀገራት መሰጠቱን የሮይተርስ ዘገባ አመልክቷል። የአሜሪካው አጎዋን የመሰለው ከታሪፍ ነፃ ምርት የማስገባት ዕድሉ እንደ አውሮፓ አቆጣጠር ከ2026 ሜይ 1 ጀምሮ ተግባራዊ የሚሆን ነው ተብሏል። በዕድሉ ለመጠቀም የተቀመጠው መስፈርት ከቻይና ጋር ጥሩ ግንኙነት ያለው ብቻ የሚል ሲሆን አንዲት አፍሪካዊት ሀገር ግን ከዚህ ዕድል ውጭ ከቻይና አጎዋ ውጭ የተደረገችው ኢስቲዋና ስትሆን ሀገሪቷ ለታይዋን እውቅና የሰጠች በመሆኗ ከዚህ የቻይና የንግድ ዕድል ተገላለች። ከሰሞኑ በርካታ ሀገራት ለቤጂንግ ከታሪፍ ነፃ ምርት ለመላክ በየፊናቸው ስምምነት ይፈርማሉ ተብሎ ይጠበቃል። ወደ ቻይና የሚላኩ ምርቶች አይነት ላይ ገደብ የሌለ ሲሆን ሆኖም ትኩረቱ አረንጓዴና ጥሬ ዕቃ ምርቶች ላይ ያተኮረ ይሆናል ሲል የቻይናው መንግስታዊ ቴሌቪዥን ጣቢያ ዘግበዋል። ቀደም ሲል ቻይና ዕድሉን ሰጥታ የነበረው ዝቅተኛ እድገት ላላቸው ሊስት ዴቨሎፕድ ካንትሪስ ብላ ደረጃ ላወጣችላቸው 33 የአፍሪካ ሀገራት ነበር። አሁን ላይ ዝርዝሩ ወደ 53 ከፍ ብሏል። አሜሪካ የአፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት ወይም አጎዋ በሚል የሰየመችው ከታሪፍ ነፃ ምርት የማስገባት ዕድል ለዓመታት ሰጥታ ነበር። የትራምፕ አስተዳደር ይህን ዕድል በአንድ ዓመት ብቻ እንዲራዘም ማድረጋቸው ይታወሳል። ከአሜሪካ ከነፃ ታሪፍ ኢምፖርት ለመጠቀም የሰብአዊ መብት አያያዝና ሌሎች መስፈርቶች አስገዳጅ ሲሆኑ የቻይናው ግን ከቤጂንግ ጋር ጥሩ ግንኙነት ብቻ ያለው ሀገር ምርቱን እንዲልክ የሚፈቅድ ነው። የቻይናው አጎዋ በቋሚነት ያለ ገደብ የሚተገበር ሲሆን የአሜሪካው በዓመትና በቀን የተገደበ ነው። ለዓመት የተራዘመው የአሜሪካው አጎዋ በዓመቱ ዲሴምበር ወር ላይ ተጠናቀቀ ነበር። ወደ ቻይና የሚላኩ ምርቶችና አይነት ላይ ገደብ የሌለው ሲሆን የአሜሪካው ግን 1800 ምርቶች ተዘርዝረው የተገደቡበት ነው። አሜሪካ የቻይናን በአገሯ ያለውን የኢንዱስትሪና ጨርቃጨርቅ ገበያ ለመቀነስ ስትል ያወጣችው ፖሊሲ ሲሆን ቻይና ለንግድ አቅርቦት ትስስር በተለይ ለግብርና ምርቶች ቅድሚያ የምትሰጥበት መሆኑን መረጃ ያመለክታል። በዚህ ፖሊሲ መሰረት ቤጂንግ በዓመት የ1.4 ቢሊዮን ዶላር የአፍሪካ ምርት ወደ አገሯ ከታሪፍ ነፃ እንዲገባ ስለመፍቀዷም መረጃው አክሏል። ተጎጂዎች ግን የአፍሪካ ቻይና የንግድ አለመመጣጠንን አንስቶ እንዲሁም በአፍሪካ ኢንዱስትሪ ምርቶች አለመስፋፋትን በመጥቀስ ቤጂንግ ጥሬ ዕቃዎችንና የኢንዱስትሪ ግብዓቶችን ለመሰብሰብ ያሰበችበት ፖሊሲ ነው ሲሉ ተችተዋል። እንደ አውሮፓ አቆጣጠር በ2025 በወጣ መረጃ መሰረት በአፍሪካና በቻይና መካከል የ102.1 ቢሊዮን ዶላር ልዩነት አለ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።